ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። በዕለተ ማክሰኞ የመጀመሪያ ክፍል ፕሮግራማችን ትናንት አመሻሹን በወጡ የዝውውር መረጃዎች ወደ እናንተ በተለመደው ሰዓት ጊዜና ሰዓታችንን ጠብቀን በድጋሚ መተናል። ከእናንተ ጋር በዕለተ ማክሰኞ የመጀመሪያ ክፍል ፕሮግራማችን በቀጥታ ቆይታ የምናደርገው ትናንት ምሽት የተሰሙ የዝውውር መረጃዎችን በሊቨርፑል ዙሪያ በመጨረሻ 2 ሳምንት ክለቡ እንግዲህ ለረጅም ሳምንት አሰልቺ በሆኑ ድርድሮች፣ አሰልቺ በሆኑ የመረጃና የተለያዩ ጉዳዮች እንግዲህ በየቀኑ የተለያየ አፕዴት ነገር ግን ፈቀቅ በማይል የድርድር ሂደት ላይ የሚወጡ ዘገባዎች ለእግር ኳሱን ቤተሰብ ለሊቨርፑል ደጋፊዎችም ጉዳዩን ለሚመለከቱም በጣም አሰልቺ ነበር። የዝውውር ሂደት ከአንድ የተጫዋች ዝውውር ጋር በተያያዘ ረጅሙን ሳምንት የሁለት ክለቦች ድርድር በቆየ ቁጥር ዝውውሩን የመሳካት ፕሮባቢሊቲ እየቀነሰ ነው የሚመጣው። ነገር ግን በተጫዋች በኩል በክለብ በኩል የሚደረጉ ቀደም ብለው የሚደረጉ ስምምነቶችና ዝግጅት በስተመጨረሻም የዝውውሩን ሂደት መቋጫ እንደሚያበጁለት ሁሌም ይገመታል፣ ይታሰባል፣ ቅድሚያ የሚሰጠው ጉዳይ ነው። አሁን ላይ እንግዲህ በስተመጨረሻም የሁለቱ የክንፍ ተጫዋቾች ዝውውር በስተመጨረሻም በቀጣይ 48-72 ሰዓታት ለመጠናቀቅ ከፓሪስ ሴን ዠርሜን ጋር ሊቨርፑል የሚያደርገውን ድርድር መቋጫ እንደሚበጅለት እና በስተመጨረሻም ሁለቱም ተጫዋቾች መዳረሻቸው አንፊልድ እንደሚሆን እየተረጋገጠ መጥቷል። ባለፉት 24 ሰዓታት በወጡ መረጃዎች ከሆነ የኢብራሂም ሚንባዬ ጋር በተደረገ ያለፉት ቀናት ረዘም ያለ ድርድር በስተመጨረሻም ተጫዋቹ የባየር ሌቨርኩዘንን ጨምሮ የተለያዩ የእንግሊዝ ክለቦች በተጨማሪም ጀርመን ቡንደስሊጋ የቀረበለትን አጠቃላይ ጥያቄ ውድቅ በማድረግ ከሊቨርፑል ጋር በሁሉም ቅድመ ሁኔታ ተስማምቶ የ5 ዓመት ኮንትራት ለመፈረም በሁሉም ቅድመ ሁኔታ ተስማምቷል። አሁን የሊቨርፑልና የፓሪስ ሴን ዠርሜን ስምምነትም በዚህ ተጫዋች ዙሪያ የበለጠ እየተቃረበ መምጣቱን በትናንት ምሽት በወጡ ዘገባዎች የመጀመሪያ መረጃውን ያጋራው እንግዲህ የአርኤምሲ ስፖርት የበለጠ ለፓሪስ ሴን ዠርሜን ቅርበት ያለው ፋብሪክ ሃውኪንስ ባወጣው ኤክስክሉሲቭ ኒውስ በሁሉም ቅድመ ሁኔታ የሁለቱ ወገኖች ስምምነት በዚህ ሳምንት እንደተጠናቀቀ እና በቀጣይ የስራ ቀናት ይህንን ተጫዋች ጨምሮ የብራድሊ ባርኮላን ጉዳይ ለማጠናቀቅ ለማስፈረም ሊቨርፑል በቀጣይ 48-72 ሰዓታት በዝውውሩ ላይ እየሰራ እንደሆነ አረጋግጠው እንግዲህ የሁለቱም የፓሪስ ሴን ዠርሜን ተጫዋቾች መዳረሻቸው አንፊልድ እንደሚሆን ከወዲሁ እየተጠበቀ ነው የሚገኘው። በዚህ የዝውውር ሂደት ላይ በርካታ አወዛጋቢ ጉዳዮች ሲወጡ ነበር። ከዚህ መረጃ በኋላ አንዳንድ ክለቦች ዝውውሩን ሃይጃክ ለማድረግ ጥረት እንዳደረጉ፣ በተጨማሪም የባርኮላን ምርጫ በተመለከተ እንዲሁም የኢብራሂም ሚንባዬ የዝውውር ሂደት ላይ ፓሪስ ሴን ዠርሜን የሊቨርፑልን ጠንካራ ፍላጎትና ተደራዳሪነት ተመልክቶ ዋጋውን ከፍ አድርጓል የሚባለው ሩመርስ ደግሞ በተወሰኑ የዋጋ ልዩነቶች እንግዲህ ሁለቱ ክለቦች ጋር የነበረው ድርድር በስተመጨረሻም ከጊዜ ወደ ጊዜ እየጠበበ መምጣቱ ታውቋል። በተጨማሪም ትልቁ መረጃ እንግዲህ ከ175 ሚሊዮን ዩሮ በቀጥታ ወደ 148 ሚሊዮን ዩሮ አሁን ፓሪስ ሴን ዠርሜን ለብራድሊ ባርኮላ ዋጋ እንደጠየቀና የእንግሊዝ ተጫራች ክለቦችን ሲጠብቅ ቢቆይም በስተመጨረሻም ተጫዋቹ 100% ውሳኔውን ለክለቡ ባሳወቀው መሰረት ወደ አንፊልድና አንፊልድ ብቻ መዘዋወር እንደሚፈልግ ግልጽ በማድረግ እንግዲህ የዝውውሩን ሂደት የበለጠ የተቀላጠፈና ፍጥነት የተሞላው አድርጎታል። በቀጣይ 48 ሰዓታት በማንኛውም የስራ ሰዓት እንግዲህ ወይ ፋብሪዚዮ ወይ ዴቪድ ኦርኒስተን የሁለቱ ክለቦች በሁለቱ ተጫዋቾች ላይ የደረሱትን ስምምነት ይፋ እንደሚያደርጉ ነው ከወዲሁ እየተጠበቀ ቢገኘው። በተለይ የፓሪስ ሴን ዠርሜን ከፍተኛ የዋጋ ቅነሳ
ከዚህ በፊትም በተደጋጋሚ በዚህ ፕሮግራም አንስተንላችሁ ነበር። በተደጋጋሚ ስንገልጽላችሁ የቆየነው ጉዳይ በዚህ ዋጋ ተጫዋቹ እንደማይሸጥ የበለጠ ከ150 ሚሊዮን ዩሮ እንኳን የእንግሊዝ ሚዲያ ቢልም ከዛ በታች ከፍተኛ ልዩነት እንደሚኖረው ስንጠቁማችሁ ነበር። ምክንያቱም ከወደ ፈረንሳይ የሚወጡ መረጃዎች በተለይ ሌኪፕ የታወቁ ዘጋቢዎች እንደሚሉት ከሆነ የተጫዋቹ የዝውውር ዋጋ ለሁለቱም ክለቦች ተስማሚ በሆነ እስከ ጥቅማ ጥቅሙ የአዶንሱን ጉዳይ ተካቶበት ከ130 እስከ 140 ሚሊዮን ዩሮ ገደማ ሊጠናቀቅ እንደሚችል ነው ሁሉም እየተጠባበቀ የነበረው። አሁን ላይ እንግዲህ ፓሪስ ሴን ጀርሜን በዚህ የዝውውር መስኮት ለመጀመሪያ ጊዜ ከ175 ሚሊዮን ዩሮ የዝውውሩን ዋጋ ወደ 148 ሚሊዮን ዩሮ ከፍተኛ የዋጋ ለውጥ አድርጎ እንግዲህ ይህንንም ዋጋ ለመደራደር ፍቃደኛነቱን አሳይቷል። የበለጠ ሊቨርፑል እንግዲህ ወደዚህ ዋጋ የሚጠጋ ነገር ግን ተቀራራቢ ወይም አንድ አይነት ተመሳሳይ ያልሆነ ኦፈር በቀጣይ ቀናት አቅርቦ ሁለቱም ክለቦች የጋራ ስምምነት ላይ እንደሚደርሱ ሰፊ ዘገባ እየወጣ ነው የሚገኘው። በዚህ ዙሪያ ያሉትን ተጨባጭ መረጃዎች ወደ እናንተ ታዋቂ የሚዲያ ባለሙያዎች የተገኙ ምንጮችን ወደ እናንተ የምናደርስ ነው የሚሆነው። እናንተ ፕሮግራማችንን ላይክ እያደረጋችሁ ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን እስቲ የመጀመሪያው መረጃ ደግሞ በስክሪናችን ላይ ተመልከቱት። የፋብሪክ ሃውኪንስ ኤክስክሉሲቭ ኒውስ እንደምትመለከቱት ፋብሪክ ሃውኪንስ ምሽቱን ይዞ በወጣው የኔ ነው ባለው መረጃ መሰረት መጀመሪያ የኢብራሂም ሚምቤን ጉዳይ በተመለከተና ሊቨርፑል በባርኮላ ድርድር ወቅት ከፒኤስጂ ጋር የመጀመሪያ ድርድር ለማድረግ እንደሞከረ ከተጫዋቹ ተወካይ ከዮርጊ ሜንዴስ ጋር ግንኙነት መጀመሩን ቅድሚያ ጥቆማ የሰጠው የመረጃው ባለቤት ፋብሪክ ሃውኪንስ እንደሚለው ከሆነ አሁን ላይ ባሉ ሁሉም ቅድመ ሁኔታዎች ሁለቱ ወገኖች እንግዲህ ስምምነት ላይ ደርሰዋል። ይሄ ስምምነት የክለቦችንም የጋራ ስምምነት እንደሚያፋጥንና ተጫዋቹም ሌቨርኩዘንን ጨምሮ የተለያዩ ክለቦችን ጥያቄ በቀጥታ ውድቅ በማድረግ ከሊቨርፑል ጋር በሁሉም ቅድመ ሁኔታ ተስማምቶ የ5 ዓመት ኮንትራት እንደሚፈርም በተጨማሪም የተጫዋቹ ቀጣይ የአንዶኒ ራዮላ ፕሮጀክት ላይ ስለሚኖረውም ጉዳይ በቀጥታ ከራዮላ ጋር ቀጥተኛ ግንኙነት ማድረጉን ተጫዋቹን በሊቨርፑል ፕሮጀክት ደስተኛ ሆኖ ሁሉንም ቅድመ ሁኔታ ተቀብሎ እንግዲህ ወደ አንፊልድ ለመዘዋወር የሌሎች ክለቦችንም ጥያቄ ቅድመ ሁኔታን ውድቅ በማድረግ ሊቨርፑልን መርጧል። ኢብራሂም ሚምቤን ዝውውር ሊቨርፑል ምናልባት በቀጣይ 24 ሰዓትም ሊሆን ይችላል የዚህን ተጫዋች ዝውውር የማጠናቀቅ ቻንሱ በጣም ከፍተኛ ነው። ምክንያቱም የተጫዋቹ የመልቀቂያ ዋጋ ከዚህ በፊት ከትናንት ወዲያ በነበረን የመረጃ ሰዓታችን ስንነግራችሁ እንደነበረው 60 ሚሊዮን ዩሮ አካባቢ ሲጠየቅበት እንደነበር የሚወጡ ሩመርሶች ነበሩ። አሁን ግን በተረጋገጠ መረጃ 50 ሚሊዮን ዩሮ ለተጫዋቹ ውል ማፍረሻ እንደሆነ ፓሪስ ሴን ጀርሜን ማሳወቁን ተከትሎ ለዚህ ተጫዋች እንግዲህ በቀጥታ ሊቨርፑል 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ ፊክስድ ፊውን ከፓሪስ ሴን ጀርሜን ጋር በመስማማት ይህን ተጫዋች ለማምጣት እንግዲህ ባለፉት 24 ሰዓታት የሁለቱ ክለቦች ጠንካራ ድርድር በኢብራሂም ሚምቤ ዝውውር ላይ እየተደረገ ነው የሚገኘው። የበለጠ የዚህን ሴኔጋላዊ ተጫዋች የዝውውር ሂደት ብቻ ሳይሆን ሊቨርፑል በቀጣይ 48 ሰዓታት 72 ሰዓታት የተጫዋቹ ግልጽ ውሳኔ በተጨማሪም የሌሎች ክለቦች በዝውውሩ ላይ ለመግባት የተደረገው አጠቃላይ ጥረት መክሸፉን ተከትሎ ፓሪስ ሴን ጀርሜንም በጉዳዩ ላይ ያለውን
አቋም በመቀየር አሁን በድጋሚ ከሊቨርፑል ጋር በዋጋ ስምምነት ላይ ለመድረስ ሁሉንም ቅድመ ሁኔታዎችን በሩን በመክፈት የድርድሩን ሂደት አቅልሎታል። ለዚህ ደግሞ የተለያዩ ስቴፖችን መጠቀማቸውን እዛው ከወደ ፈረንሳይ የሚወጡ መረጃዎች አሁን የሁለቱ ተጫዋቾች ወደ አንፊልድ የመምጣት እድል እጅጉን ሰፊ የሆነ በቀጣይ የስራ ቀናት 2-3 የስራ ቀናት ስምምነት ላይ ሊደረስ እንደሚችል እየተጠበቀ የሚገኝበት ዋነኛ ምክንያት ፓሪስ ሴን ጀርሜን ያለፉትን የስራ ቀናት ክፍት አድርጎ የሌሎች ክለቦችን ተፎካካሪነት የሌሎች ክለቦችን ጥያቄ ለመቀበል በሩን ከፍቶ ለማስተናገድ ቢጠባበቅም ተጫዋቹ ወደ ሊቨርፑል ማይዘዋወር ከሆነ የሁለቱ ክለቦች ስምምነት የማይጠናቀቅ ከሆነ ምርጫው እዛው በፓሪስ ሴን ጀርሜን መቆየትና ለቀጣይ ሳመር ወደ አንፊልድ ለመዘዋወር ጥረት እንደሚያደርግ በግልጽ ማሳወቁን ተከትሎ ፓሪስ ሴን ጀርሜን ኮንትራቱን ለመፈረም ፈቃደኛ ያልሆነ በክለቡ የመዝለቅ ፍላጎት የሌለው ስለ ደቂቃ ዋስትና ትልቅ ጥያቄ ማስቀመጥ የቻለን ተጫዋች ይዞ ለመዝለቅ ፈቃደኛ ለመሆኑን ተከትሎ ሁሉንም ትራንስፈር ፕሮቶኮልን ለመጠበቅ ፒኤስጂ መወሰኑን ተከትሎ እንግዲህ ከሊቨርፑል ጋር ለመደራደር አሁን የዋጋ ስምምነት ላይ ለመድረስ ፒኤስጂ መጀመሪያ ካስቀመጠው ከፍተኛ የዋጋ ተመን በመውረድ ከ175 ሚሊዮን ዩሮ በቀጥታ ወደ 148 ሚሊዮን ዩሮ እና ከዛ በታች ነው እንደውም መረጃዎች እያሉ የሚገኙት። አሁን ሊቨርፑል በእነዚህ የክፍያ ስርዓቶች አካባቢ የሚያቀርብ ከሆነ ወደዚህ ገንዘብ የሚጠጋ ክፍያ እስከና አዶንሱ የሚያቀርብ ከሆነ በቀጣይ 24-48 ሰዓት ልክ እንደ ኢብራሂም ሚንቤም ይሄ ዝውውር የመጠናቀቅ ቻንሱ እጅጉን በጣም ከፍተኛ እንደሆነ እየተነገረ ነው የሚገኘው። በተለይ የሌሎች ክለቦችን ጥያቄ ፒኤስጂ ለመቀበል ዝግጁ መሆኑን ተከትሎ የተለያዩ ክለቦች ዝውውሩ ላይ ለመግባት ጥረት ቢያደርጉ የተጫዋቹ አቋም ቁርጠኛ መሆኑንና ለየትኛውም ክለብ በር እንደማይከፍት ግልጽ መሆኑን ተከትሎ እንግዲህ በስተመጨረሻም ሁሉም ቅድመ ሁኔታዎች የተጫዋቹን ወደ አንፊልድ እየተቃረበ በየጊዜው መምጣቱን እየገለጹ ነው የሚገኙት። እስቲ ከፋብሪካው ኪንስ ዘገባ ደግሞ በተጨማሪም የታዚን ሎይችን የሌኪፑን ዘጋቢ ሪፖርት ተመልከቱ። ወደ የትኛውም የእንግሊዝ ክለብ የመዘዋወር ፍላጎት እንደሌለው ከሊቨርፑል ውጭ ተጫዋቹ ግልጽ የሆነ አቋሙን ማሳወቁን ተከትሎ የተለያዩ ክለቦች ዝውውሩ ላይ ለመግባት ያደረጉት ጥረት ውጤታማ እንዳልሆነና ባርኮላም ሊቨርፑል ወይም ፒኤስጂ መቆየት ምርጫው እንዳደረገ በግልጽ በትናንትናው ዕለት ሌኪፕ በእንዲህ መልኩ ዘገባውን ይዞ ወጥቷል። ይህንን መረጃ እንግዲህ ከሌኪፕ ላይ ያገኘሁትን ነው ለእናንተ የዘገባውን ሂደት የተመለከተ ከላይ ያለውን ዋናውን ሄድላይንስ በእንዲህ መልኩ ይዤላቸው የመጣሁትና ይህንን መረጃ ተመልከቱት። ከሊቨርፑል ቀጣይ ሳምንት የሚቀርበው ጥያቄ የመጀመሪያ ጊዜ ነው እየተባለ የሚገኘው። በነገራችን ላይ ፎርማል ኦፈሩ ከዚህ በፊት የነበረው የቃላት ጥያቄ ነው። 100 ሚሊዮን ዩሮ 110 ሚሊዮን ዩሮ ተቀባይነት አላገኘም። ግን በአሁኑ በዚህ ሳምንት የሚቀርበው ኦፈር በቀጥታ ሪጂስተር የሚደረግ ነው። ይሄ ደግሞ የሁለቱን ክለቦች የጋራ ስምምነት እንደሚያመጣ በሁሉም ወገኖች በኩል እየታመነ መጥቷል። ይህንንም የሚያረጋግጥ ሌሎች መረጃዎችም ጎን ለጎን ተያይዘው እየወጡ ነው የሚገኙትና አሁን ላይ ባለው ሁሉም ቅድመ ሁኔታ ከሆነ የጋራ ስምምነቱ በቀጣይ 2-3 ቀናት ውስጥ ሊጠናቀቅ እንደሚችል በከፍተኛ ሁኔታ እየተጠበቀ ነው የሚገኘው። እንግዲህ ረጅሙን ጊዜ ትዕግስትንም የሊቨርፑል ደጋፊዎችንም በተደጋጋሚ በማሰልቸት ይሄ መረጃ እንግዲህ ለረጅም ሳምንት ከአንድ ወር በላይ ቆይቷል አየር ላይ። ነገር ግን የምታስታውሱ ከሆነ የኢሳክ ጉዳይ ከዚህ የበለጠ የተወሳሰበ በርካታ ጉዳዮች ነበሩት። ፓሪስ ሴን ጀርሜን እንደውም የበለጠ ቅድመ ዝግጅቱን አጠናቆ ነው አሁን ለመደራደር ፍቃደኛም ሆኖ ተጫዋቹ አይሸጥም አይነካም አይደለም የሚሸጥበትን የዋጋ ተመን የእንግሊዝ እግር ኳስ የዋጋን ሂደት ገበያን
በማጥናት ከፍተኛ ዋጋ ጠይቀው እንግዲህ ከዛ ያነሰ ክፍያ የሚያገኙት የበለጠ ፒኤስጂ ከተጫዋቹ የ2 ዓመት ኮንትራት ማግኘት ካለበት ክፍያ በጣም የበለጠ ለማግኘት ታርጌት አድርገው ነው እንግዲህ እስከዚህ ሳምንት ድረስ የዝውውር መስኮቱ ሊጠናቀቅ 2 ሳምንት ከዛ ያነሰ ጊዜ እስከሚቀረው ድረስ ነው እንግዲህ ከፍተኛ ዋጋ ጠይቀው ሊቨርፑልም የመጨረሻ ምርጫው እሱ እንደሆነ በግልጽ አሳውቆ ከተጫዋቹ ጋር እንግዲህ ረጅም ጊዜ ሆኖታል ነው ፋብሪዚዮም ሌሎች ሚዲያዎች ቢሉት ስምምነት ላይ የተደረሰው። ስለዚህ ሊቨርፑል ታጋሽነትን መርጦ የገበያውን ሁኔታ ከተመለከተ በኋላ ተጫዋቹ ባለፉት 2 የፒኤስጂ ጨዋታዎች የመጀመሪያው በዩኤፋ ሱፐር ካፕ ስብስብ ውስጥ ተካቶ ቤንች ላይ ሆኖ ግን ህመም በሚል ምክንያት እንግዲህ ተጫዋቹን ሳይገለገሉበት ሙሉ 90 ደቂቃ ተጠናቀቀ። ባለፈው እሁድ በተደረገ የፍጻሜ ጨዋታ ከሌንስ ጋር ፓሪስ ሴን ጀርሜን 1-0 በተሸነፈበት ጨዋታ ደግሞ በተመሳሳይ ተጫዋቹ ከስብስቡ ውጭ ሆነ። እንደውም በሱፐር ካፑ ጨዋታ የስብስቡ አካል ነበር። በሌንሱ ጨዋታ ግን ሚቤይም ባርኮላም ሙሉ በሙሉ ከስብስቡ ውጭ ሆኑ። ከጨዋታው በኋላ የተለያዩ መግለጫዎች ሲወጡ ነበር። ነገር ግን በትናንትናው ዕለት ከወጡ መረጃዎች መካከል የበለጠ ሁኔታውን የሚያረጋግጥ አንድ መረጃ በፋብሪካው ኪንስ የተዘገበው እንግዲህ ፓሪስ ሴን ጀርሜን ብራድሊ ባርኮላን ከማች ዴይ ስኳድ ውጭ ያደረገው የተጫዋቹ ቆይታ መብቴ እስከሚያገኝ ነው። ይሄን ደግሞ የበለጠ ፓሪስ ሴን ጀርሜን ለመምረጥ ከተገደደበት ምክንያቶች መካከል የተጫዋቹን የዝውውር ሂደትና የበለጠ ሪስክ እንዳይኖረው የዝውውር ሂደቱን ጥንቃቄ ለማድረግ ከባርኮላ ሁኔታ በመረዳት ነው የሚለው። ይሄ ማለት ያለፈው ሳምንት ስንገልጽላቸው የነበረው ጉዳይ ትራንስፈር ፕሮቶኮል የሚባለው የገዢው ክለብ መብት አብዛኛውን ድርሻ ከፍ ሲል የዝውውር ሂደቱ የመከናወን እድሉ ከጊዜ ወደ ጊዜ ከፍ የሚሉ ቅድመ ሁኔታዎችን የሚያሳዩት አንደኛው ተጫዋቹን ሻጭ ክለብ የሚገለገልበት ገደብ እያነሰ ይመጣል። ተጫዋቹን መጠበቅ ምክንያቱም በነዛ ጨዋታዎች ላይ የሚፈጠሩ ማንኛውም አይነት ጉዳትም ሆነ የተለያዩ ጉዳዮች በቀጥታ ዝውውሩን ስለሚያሰናክል ሻጭ ክለብ ለጥቅሙ ሲል እነዚህ ጉዳዮችን መቆጣጠር ይጀምራል። ገዢ ክለብ ደግሞ ተጫዋቹን በአስተማማኝ ሁኔታ ማምጣት ስለሚፈልግ ደግሞ ትራንስፈር ፕሮቶኮል እንዲከበርለት መብቱን ይጠቀማል ማለት ነው። ይህን ያለፈው ሳምንት ስናነሳ ነበር። አሁን እንግዲህ ለኤኪፕም የተለያዩ ሚዲያዎችም እነ ፋብሪካው ኪንስም እያረጋገጡ የሚገኙት ከዝውውሩ ጋር በተያያዘ እንደሆነ አሁን የህመም ጉዳይ እንዳልሆነ ያለፈው የቪላ ጨዋታ ላይ ትልቁ ዝግብ የነበረው ተጫዋቹ ጉዳት አስተናግዶ እንጂ በቀጥታ ከዝውውር ጋር የተያያዘ አይደለም በሚል ሲዘገብ ነበር። ነገር ግን እውነታው በስተመጨረሻ በዚህ ሳምንት ግልጽ ሆኖ ዝውውሩ ሊካሄድ የፋይናል ስቴፕ ወይም የመጨረሻ ወሳኙ ሳምንት ላይ ሲገባ እውነታው ሁሉ በግልጽ እየወጣ መጥቷል እና በስተመጨረሻም እንግዲህ ይሄ ተጫዋች ወደ አንፊልድ ለመዘዋወር የሚያደርገውን ጥረት አንደኛ ደረጃ ለፓሪስ ሴን ጀርሜን ውሳኔውን በስተመጨረሻ ይፋ ማድረጉ ፓሪስ ሴን ጀርሜንም የዋጋውን ሂደት በከፍተኛ ሁኔታ ማውረዱና ከሊቨርፑል ጋር ብቻ ለመደራደር ያለው ብቸኛ አማራጭ መሆኑን ተረድቶ የድርድሩን ሂደት መጀመራቸውና በዛሬው ዕለት የሊቨርፑል የመጀመሪያ ፎርማል ኦፊሻል ኦፈር ይቀርባል። ይሄ ኦፈር ግን የሚቀርበው ልክ እንደ ተለያዩ የዝውውር ሂደቶች ሊቨርፑል አቅርቦ ውድቅ ሆኖ እንደገና የተወሰነ ጨምሮ በድጋሚ የሚመለስበት አይደለም። በቀጥታ ፓሪስ ሴን ጀርሜን የሚቀበለው ዝውውሩን በተቀላጠፈ ሁኔታ ለማጠናቀቅ የሚያስችል ቀጥተኛ ኦፊሻል ኦፈር ነው የሚቀርበው። ይሄ ኦፈር ደግሞ የሁለት ተጫዋች ጥያቄ ነው፣ የኢብራሂም ሚንቤይም የብራድሊ ባርኮላም። ይሄ ዝውውር ምናልባት በዚህ ሳምንት 100% መቋጫ ይገኝለታል ተብሎ እየተጠበቀ ነው የሚገኘው። ሁሉንም በስክሪናችን ላይ የሚያልፉ ዘገባዎችን ተመልከቷቸው። የክለቦች የጋራ ስምምነት ከጊዜ ወደ ጊዜ በጣም እየተቃረበ መምጣቱን የተጫዋቹን አቋም የተመለከተው ፓሪስ ሴን ጀርሜን የተጫራች ክለቦችን መግባት
ከዚህ በላይ እንደማይጠብቅና ከሊቨርፑል ጋር ለመደራደር በሁሉም ቅድመ ሁኔታ የሁለቱ ክለቦች ስምምነት አሁን ላይ እየተቃረበ መምጣቱን ተገልጿል። በተመሳሳይ ኢብራሂም ምቤሞም እንግዲህ በሊቨርፑል ቤት የሚፈርመው የኮንትራት መጠን ተረጋግጧል። የ5 ዓመት ኮንትራት በአንፊልድ እንደሚፈርም ተረጋግጧል። ከዚህ በፊት እንደምታውቁት የባርኮላን ጉዳይ 5 ዓመት ተኩል የሚሉም አሉ፣ 6 ዓመት የሚሉም አሉ። ሁለቱም ግን ኮንትራት ስምምነታቸውን በይፋ ከሊቨርፑል ጋር አጠናቋል። ስለዚህ ሊቨርፑል በዚህ ሳምንት የሁለቱን ተጫዋቾች ዝውውር ከስምምነት ላይ ደርሶ በስራ ቀናት ለማጠናቀቅ እንደሚሰራ እየተጠበቀ ነው የሚገኘው። ይሄ በዚህ ሳምንት የሚጠናቀቅ ዝውውር ይመስላል አሁን ላይ እንደሚወጡ መረጃዎች ከሆነ። ሌላኛው ነጥብ አሁን በዋነኝነት እዚህ ጋር ግልጽ እንዲሆን የሚፈለገው ጉዳይ ዝውውሩን ሃይጃክ ለማድረግ ከእንግሊዝ የተለያዩ ክለቦች ይላል ሌኪፕ። ግን እንደ ሌኪፕ ዘገባ ሌሎችም በተመሳሳይ ለፓሪስ ሴን ጀርሜን ቅርበት ያላቸው እስካሁን ድረስ ከእንግሊዝ ምንም አይነት መረጃ አልወጣም። ለሊቨርፑልም ቅርበት ያላቸው የተለያዩ ሚዲያዎች ያወጡ ዘገባ የለም። ሁሉም ዘገባ እየወጣ የሚገኘው ከወደ ፈረንሳይ ነው። ስምምነቱም መቃረቡን የሚገልጹት ሁሉም መረጃዎች የሚወጡት ከእንግሊዝ ወይም ለሊቨርፑል ቅርበት ካላቸው ሪፖርቶች ሳይሆን ለፔጅ የበለጠ ቅርበት ያላቸው ዘጋቢዎች ናቸው መረጃውን እያወጡ የሚገኙት። ለዛ ነው ተቀባይነቱም የዝውውሩ የመጠናቀቅ ሂደት ከጊዜ ወደ ጊዜ እጅጉን እየተቃረበ መምጣቱን እየተጠቆመ የሚገኙ። ነገር ግን የእግር ኳሱን ቤተሰብ ምሽት ላይ ያወዛገበ ወይም አቅጣጫ ያሳተ ያልተገባ መረጃ ወጥቷል። ከቅድም ጀምሮ የምትመለከቷቸው ዘገባዎች ላይ በቀጥታ የሚጠቀሰው ጉዳይ ተጫዋቹ ወደ አንፊልድ ለመዘዋወር ሁሉንም አማራጮችን ፓሪስ ሴን ጀርሜንን በመጫን ከክለቡ ለመልቀቅና ወደ ሊቨርፑል ለመምጣት የሚያደርገውን ጥረት የሚገልጹ ናቸው አጠቃላይ ዘገባዎች። ይህንንም ጉዳይ ፓሪስ ሴን ጀርሜን ተረድቶ ነው ከ175 ሚሊዮን ዩሮ ወደ 148 ከዛ በታች ዋጋውን መቀነስ የቻለው። ኦፊሻል ድርድሮችም ከሊቨርፑል ጋር ብቻ በዛሬው ዕለት እንደሚጀመርም እየገለጹ የሚገኙት። በግል ጥቅማ ጥቅምም ስምምነት ላይ መደረሱ ረጅም ጊዜ እንደሆነና ሁሉም ጉዳዮች እንግዲህ ተጫዋቹን ወደ አንፊልድ እያቀረቡ መምጣታቸውን ነው የሚገልጸው። ነገር ግን በዚህ የዝውውር ሂደት ላይ ሃይጃክ ለማድረግ ዝውውሩን ለመቀላቀል ይህን ዝውውር ጠልፎ ለማስፈረም ከፍተኛ ጥረት እንዳደረገ ከተጠቀሱ ክለቦች መካከል አንዱ አርሴናል። ነገር ግን ከተጫዋቹ ተወካዮች በቀጥታ ባገኘው መረጃም ሆነ አቋም ከዝውውሩ ለመውጣት አርሴናል የተገደደው ተጫዋቹ በግልጽ መዳረሻው አንፊልድ ብቻ እንዲሆን ማሳወቁን ተከትሎ ዝውውሩ ላይ አርሴናልም ለመውጣት የተገደደው። ሃይጃክም ዝውውሩ እንደማይደረግ ከጊዜ ወደ ጊዜ ከፍተኛ እድል የመከናወን እድሉ እየሰፋ የመጣበት ዋነኛ ምክንያት የሌሎች ክለቦች የመጫረት ሁኔታ ቢታይም በተጫዋቹ በኩል ግን ያለው አቋም 100% እየተረጋገጠ መምጣቱን ተከትሎ ፓሪስ ሴን ጀርሜንም ለዋጋ መቀነስ፣ ለድርድር በሩን ክፍት ማድረግ፣ ሁሉንም ቅድመ ሁኔታ ዝውውሩ እንዲጠናቀቅ ራሱ ማመቻቸት የጀመረው ከተጫዋቹ አቋም መነሻ በማድረግ ነው። ነገር ግን ሪሊያብል ባልሆኑ ተቀባይነት በሌላቸው ሌሎች ክለቦችን በማይወክሉ የሶሻል ሚዲያ አካውንቶች ላይ የተዘገቡ ዘገባዎች ከእውነት የራቀ የሐሰት መረጃ ነው። ሁሉም ማለት ይቻላል የሐሰት መረጃ፣ ትልቅ የደጋፊውን ተገቢውን መረጃ የማግኘት የጥራቱን አቅም የሚያሳንስ ያልተገባ መረጃ ነው። በዝውውር ለወደፊት የሚፈጠሩ ጉዳዮች አይታወቁም። አሁን ላይ ባለው ቅድመ ሁኔታ ላይ ነው እያወራ የምንገኘው እና በሚወጡ የተጨበጡ መረጃዎች ላይ ተጫዋቹ ምርጫውን አርሴናል አድርጎ፣ ነገር ግን የአርሴናልና የፓሪስ ሴን ጀርሜን ውይይት ላይ አርሴናል ለተጫዋቹ ፒኤስጂ የሚጠይቀውን ዋጋ ላለመክፈል ስለወሰነና ዋጋው በጣም የተጋነነ ስለሆነ ዝውውሩን ስለተወነው ተጫዋቹ ከሊቨርፑል ጋር የተስማማው የሚለው መረጃ
ከእውነት የራቀ የሐሰት መረጃ ነው። በመጀመሪያ ደረጃ ተጫዋቹ ከአርሴናል ጋር አልተደራደረም። አርሴናል በተጫዋቹ በኩል ሃይጃክ ለማድረግ ጥረት አድርጎ ግን ዝውውሩ እንደማይቻል ካወቀ በኋላ ከዝውውሩ መውጣቱ ይኸው የሌኪፑ ዘጋቢ ነው ከቅድም ጀምሮ የምትመለከቷቸው ዘገባ ላይ ጥርት ባለ ሁኔታ ማውጣት የቻለው። ዝውውሩ በዛም ሆነ በዚህም የተጫዋቹ የመጨረሻ አማራጭና ምርጫ አንፊልድ እንደሆነ ቀደም ብሎ የታወቀ ነው። አሁን ለመብቴ ነው ሁለቱም ክለቦች እየተደራደሩ የሚገኙት። ታስታውሱ እንደሆነ እንዲህ አይነት ሁኔታዎች ባለፈው ሳመር በአሌክሳንደር ኢሳክ ዝውውር ላይ በስፋት ሲነሳ ነበር። 150 ሚሊዮን ፓውንድ ካልሆነ በስተቀር ለመሸጥ ፍቃደኛ ለመሆናቸው ሲነገር ነበር ኒውካስል። ከዛም በኋላ ተጫዋቹ አይሸጥ በሚል አቋም ላይ መጽናታቸው ሲነገር ነበር። ግን የመጨረሻ የዝውውር ክንውን ሊካሄድ በተቃረበበት ወቅት በር ሲከፍቱ የሊቨርፑል የመጀመሪያውን ኦፈር ነው በፍጥነት የተቀበሉት። ግን ሊቨርፑል ለተጫዋቹ ዋስትና ለመስጠት ከአንድ ወር ከ4 ቀን ቀደም ብሎ 110 ሚሊዮን ፓውንድ ሪጀክት እንደሚሆን እያወቀ ያቀረበው ኦፈር ነው ለአሌክሳንደር ኢሳክ። ግን በመጨረሻ የዝውውር ቀናት በቀጥታ ኒውካስል ጥያቄውን ለመቀበል ተገዷል። ይሄ ካለው አማራጭ አንጻር ነው። ስለዚህ በዚህ የዝውውር ሂደት ላይም በተመሳሳይ የፓሪስ ሴን ጀርሜን አቋም ለአንድ ወር ያክል ከዛ በላይም በየጊዜው መረጃውን አፕዴት እንደምናደርጋችሁ ከጠየቀው ዋጋ በታች ለመሸጥ ፍቃደኛ ለመሆኑ በሚዲያ በኩል ይገለጻል። ግን በስተመጨረሻም ዝውውሩ በተባለለት የገንዘብ ዋጋና በሚጠበቀው ትላልቅ የገንዘብ ክፍያ እንደማይጠናቀቅ ግን ከመጀመሪያ ቀን ጀምሮ በዚህ ቻናል ስንጠቁማችሁ ነበር። አሁንም የተጫዋቹ ዝውውር በሚባለው የክፍያ ስርዓት ደረጃ አይጠናቀቅም። ከዛ ያነሰ እንደሚሆን የሚጠበቀው እና የሌሎች ክለቦች ጥረት ሳይደረግ ቀርቶ አይደለም። ነገር ግን የተጫዋቹ ቁርጠኛ አቋምና ፍላጎት የፒኤስጂንም አስገዳጅ ሁኔታ ውስጥ እንዲገባ አማራጭ አቶ ክለቡ ለሽያጭ አማራጭ ያጣበት ደግሞ የተደራዳሪ ክለቦች በዝውውሩ ላይ በንቃት እንዲሳተፉ በሩን ከፍተው ተጫዋቹ ግን ፍላጎቱ አንድ ቡድን ብቻ መሆኑን ካረጋገጡ በኋላ ወደዚህ ዝውውር ድርድር እንግዲህ በድጋሚ ወደ ጠረጴዛ መጥቷል። በቀጣይ ግን 24-48 ሰዓታት ቢበዛ 72 ሰዓታት ውስጥ ግን የሁለቱ ክለቦች ቀጥተኛ ስምምነት ይጠበቃል። ያውም በደብል ዲል የሁለቱ ተጫዋቾች ስምምነት። ሊቨርፑል እንግዲህ በስተመጨረሻም በቀኝ ክንፍ በግራ ክንፍ የፓሪስ ሴን ጀርሜን ሁለት ወጣት ተጫዋቾች የ23 ዓመቱን ባርኮላ የ18 ዓመቱን ኢብራሂም ሚንቤይን ለማምጣት መቃረቡንና በሁሉም ቅድመ ሁኔታዎች ከሁለቱም ተጫዋቾች ጋር በግል ጥቅማ ጥቅም ሁሉንም ክራይቴሪያ 100% ስምምነቱን አጠናቋል። ከቨርባል አግሪመንት ያለፈ ስምምነት መደረጉንም እየተረጋገጠ መጥቷል። ስለዚህ ቀጣይ ቀናት የፓሪስ ሴን ጀርሜን እና የሊቨርፑል ቀጥተኛ ስምምነት እየተጠበቀ ነው የሚገኘው። ይህንን እንግዲህ በማንኛውም ሰዓት በቀጣይ 24-48 ሰዓታት ውስጥ የፋብሪዚዮም ሂሪዊጎ ሊሆን ይችላል፣ የዴቪድ ኦርዲስተንም ኤክስክሉሲቭ ኒውስ ሊሆን ይችላል። ኮንፈርሜሽን ግን መውጣቱ የማይቀር ነው። ይሄ በእርግጥም እየተጠበቀ ነው የሚገኘው። የፈረንሳይ ሚዲያ እንደውም እንደሚሉት ከሆነ ምሽት ላይ ላፓሪዚያን የሚባለው ሚዲያ 100% ሪሊያብል ነው ለማለት እንግዲህ ተጨማሪ ሌሎች ሚዲያዎች ቢዘግቡት የተሻለ ነበር። እዛ ሚዲያ ላይ የተመለከትኩት መረጃ እንደሚለው ከሆነ ከ130 እስከ 140 ሚሊዮን ፓውንድ በእነዚህ ዋጋዎች መካከል ግን ሁለቱ ክለቦች መስማማታቸውን ሰምቻለሁ ይላል። ላፓሪዚያን ነው ይህ መረጃ ይዞ የወጣው። ግን የትኛው ሚዲያ ፋብሪዚዮም አልዘገበም። እንደውም የመረጃው ዋናው ባለቤት የሚባለው ምክንያቱም ከመጀመሪያ ጀምሮ የዝውውር መስኮቱ ከተከፈተበት ጊዜ አንስቶ የትኛው ሚዲያ ላይ ብራድሊ ባርኮላ ይሸጣል የሚል መረጃ አይወጣም ነበር። ብቸኛ የመረጃው ባለቤት ከዝውውር መስኮቱ መከፈት አንስቶ
ፋብሪዚዮ ሮማኖ ነበር ባርኮላ አይሸጥም የሚለውን ጉዳይ እኔ ጋር ባለው መረጃ መሰረት ይሄ አቋም መቀየሩ የማይቀር ነው። ተጫዋቹ ፓሪስ ሴን ጀርሜንን በዚህ የዝውውር መስኮት መልቀቁ አይቀርም፣ ከለቀቀም መዳረሻው አንፊልድ ነው የሚሆነው በሚለው ረጅም ከአንድ ወር በላይ በርካታ ፕሮግራሞችን ቪዲዮችን እየሰራ እንግዲህ በዚህ ጉዳይ ላይ ያለውን እያንዳንዱን ስቴጅ ለእግር ኳሱ ቤተሰብ ሲያጋራ ነበር። ይሄ ዝውውር የመጠናቀቅ ቻንሱ በጣም ከፍተኛ ነው እያለ ደግሞ በቅርብ ሳምንት እርግጠኛው ነው ሲገልጽ ነበር። በትናንትናው ዕለትም በሰራው ቪዲዮ ላይ እንደገለጸው ከሆነ በቀጣይ ቀናት በጣም እርግጠኛ ነኝ የሊቨርፑል ኦፊሻል ሪጅስተር የሚደረግ ኦፈር እንደሚቀርብ በጣም እርግጠኛ ነኝ። ሊቨርፑል በቀጣይ ቀናት የሚያቀርበው ኦፈር አለ። እስካሁን ድረስ የቃላት ጥያቄ እንጂ ሪጅስትሬሽን የለም። ቀጣይ ጊዜያት ግን ሬጅስትሬሽኖች ከሊቨርፑል ይደረጋሉ። ዝውውሩ የመካሄድ እድሉን ከጊዜ ወደ ጊዜ እየሰፋ መጥቷል። ይሄ ጉዳይ ነው እንግዲህ በሌኪፕም በነፋብሪካው ኪንስም በስፋት እየተገለጸ የሚገኙ። ስለዚህ ተደጋጋሚና ተመሳሳይ መረጃ መውጣቱ እስከ ትናንት ምሽት ድረስ ባለው እስከ ዛሬ ድረስ ስንሰማ የነበራቸው መረጃዎች እንግዲህ አንድ አይነት ነው። ፓሪስ ሴን ጀርሜን የራሱን ቡድን እስከሚያጠናክር የተጫዋቾችን ተተኪ በአስተማማኝ ሁኔታ እስከሚሞላ ድረስ ነበር ሁሉም የዝውውር ጉዳዮች እንደዘገዩ ሲገለጽ የነበረው። አሁን ፒኤስጂ በተሟላ ሁኔታ 6 የፊት መስመር ተጫዋቾችን አሟልቷል፣ አጠናቋል። ፋይናል ሰርዱ የበለጠ አሁን ላይ ተጠባባቂ ሴንተር ባኮችን የማስፈረም እቅድ እንዳለው ነው የሚነገረው። ስለዚህ በቀጣይ የሚባይንም የባርኮላን ተተኪ ማምጣቱን ተከትሎ ለሊቨርፑል ሁለቱን ተጫዋቾች ለመሸጥ ከስምምነት ላይ መድረሱ የማይቀር ነው። ይሄ ነው እንግዲህ እስካሁኑ ድረስ ባሉ መረጃዎች ከሆነ ሁለቱ ተጫዋቾች በቀጣይ 48 ሰዓታት ቢበዛ 72 ሰዓታት ግን ከፒኤስጂ ጋር የሚደረገው ድርድር ወደ ስምምነት እንደሚያደርስ በእጅጉ እየተጠበቀ ነው። ስለዚህ 48 72 ሰዓታት ረጅም ጊዜ አይደለም። ምክንያቱም የኢሳቅ ዝውውር ላይሳካ የሚችልበት ፕሮባቢሊቲ በጣም ከፍተኛ ነበር። ግን በወቅቱ ከነበሩ ጉዳዮች የዝውውር ሂደቱን የቀየረው ማርሽ ቀያሪ የሚባለው ዝውውሩ ላይ ራሱ ተጫዋቹ በሩን አልከፍት ብለው ለመደራደር ፍቃደኝነት ሳያሳዩ የቆዩትን ኒውካስሎችን አስገዳጅ በሆነ ሁኔታ በድጋሚ ወደ ክለቡ እንደማይመለስ ያንን ጠንካራ ስቴትመንት አውጥቶ ጭምርም ወደ አንፊልድ የተዘዋወሩ የኒውካስሉ እና የኢሳቅን ከኒውካስል የማምጣቱ ሂደት የበለጠ ባርኮላን ከፒኤስጂ የማምጣት ሂደት በጣም አድካሚና አሰልቺ ነበር። ለምን ከፓሪስ ሴን ጀርሜን እኮ ከሊቨርፑል ጋር ይህን ተጫዋች ለመሸጥ ፍቃደኛ ከሆኑበት ጊዜ አንስቶ ቀጥተኛ ድርድር እየተደረገ ነው። የድርድሩ ሂደት ደግሞ የዋጋውን ሁኔታ የተመለከተ እንጂ የዝውውር ሂደቱ እንደሚካሄድ እኮ ሁለቱም ወገኖች ያውቃል። የዋጋውን ስምምነት ኢኮኖሚካሊ ሊቨርፑል የራሱን ስትራቴጂ እና የዝውውር ስልቱን ተጠቅሞ ሮጀርስ በተዘዋወረበት ሳምንት፣ ሌሎች ተጫዋቾች በሚዘዋወሩበት ሳምንት ሊቨርፑል ተመሳሳይ ኢንቨስትመንት ለመፈጸም በስሜት ዝውውሩ ላይ ቀጥተኛ ተሳትፎ ማድረግ አልፈለገም። የተጫዋቹን ጉዳይ በአግባቡ 100% ሃንድል አደረገ። የገበያው ሁኔታ እስከሚረጋጋ ከፒኤስጂ ጋር የቃላት ድርድር እያደረጉ ነው የቆዩት። ይህም በነገራችን ላይ በሌሎች ክለቦች ስትራቴጂና አካሄድ ከሆነ የምልመላው ዲፓርትመንት ባረጋገጠበት ተጫዋች ሊቨርፑሎች ምን ያክል ቁርጠኛ ሆነው መታገስ እንደሚችሉ የምትመለከቱት ዛሬ ላይ በባርኮላ እና በሚቤይ ጉዳይ ላይ ብቻ አይደለም። ሊቨርፑል ከአንድ ወር በላይ በትዕግስት ይህን ዝውውር ለማጠናቀቅ ሌሎች ዲፓርትመንቶች ላይ መጠናከር ያለባቸውን ጉዳዮች እንኳን ወደ መጨረሻ ሳምንት ድረስ ገፍተውት ይህን ጉዳይ ለማካሄድ እርጋታንና ጊዜን የዝውውሩን ሂደት በአግባቡ ተቆጣጥረው በተጫዋቹ በኩል ሁሉንም ቅድመ ሁኔታ ሃንድል ካደረጉ በኋላ በስተመጨረሻ ፒኤስጂ በአማራጭም እጦት፣ ምክንያቱም የትኛውም ሻሽ ክለብ ዓለም ላይ
የትኛውም ሀብታም ክለብ ሊሆን ይችላል። ተጫራቾች ሲበዙለት ነው የሚሻለው። ለምን? የተሻለውን ፕሮፖዛል ተቀብሎ ራሱን ትርፋማ አድርጎ መሸጥን ነው ቅድሚያ የሚሰጠው። ይሄ በንግዱም ዓለም ያለ ጉዳይ ነው አይደለም በእግር ኳሱ። ነገር ግን የተጫዋቾች ጽኑ አቋምና የመጨረሻ ውሳኔ ሲታገዝ ሁኔታዎች ሁሉ በር ተከፍተው ሂደቱን በአግባቡና በሚገባው የክፍያ ስርዓት እንዲጠናቀቅ በር ይከፍታል። አሁን የሌሎች ክለቦች በዝውውሩ ላይ መግባት ሃይጃክ ለማድረግ የሚደረግ ጥረት እንደሚኖር ሊቨርፑሎች ቀደም ብለውም ያውቃሉ። ግን በጉዳዩ ላይ አስተማማኝነት ለማግኘት መጀመሪያ ለ12 ወራት ለ1 ወር ለ2 ወር ወይ ለ3 ወር የተደረገ ድርድር አይደለም። መረጃዎችን በደንብ ከተመለከታችሁ 12 ወራት የዛሬ ዓመት በዚህን ሰዓት ተጫዋቹን ለማስፈረም ስምምነት ላይ መደረስ ችሎ ነበር። የፓሪስ ሴን ጀርሜን የጠየቁት ዋጋ ሊቨርፑል ሬት ካደረገው ዋጋ ጋር መቀራረብ አልቻለም። የተቀረው የዝውውር መስኮት ጊዜ ደግሞ ለማጠናቀቅ አጭር መሆኑን ተከትሎ ዝውውሩ ሳይካሄድ ቀረ። አሁን ከ1 ዓመት በኋላ በድጋሚ ይህን ዝውውር ለማካሄድ ይህን ሁሉ ሰዓት መጠባበቅ፣ ትዕግስትን መምረጣቸው ግን በስተመጨረሻ ይሄ ጽናታቸው ይህን ዝውውር በስኬት ለማጠናቀቅ እንደሚረዳቸውም ነው መረጃዎች እየጠቆሙ የሚገኙ። ስለዚህ በዚህ ዝውውር ላይ ያሉ ማስተባበያዎችም ያልተገቡ የሐሰት መረጃዎችም በስተመጨረሻ ትናንት ምሽት ሁሉም ቅድመ ሁኔታ መቋጫ አግኝቶለታል። ተጫዋቹ 100% ወደ ሊቨርፑል መዘዋወር ነው። የሁለቱ ክለቦች ስምምነት ካልተፈጸመ ግን በፒኤስጂ መቆየት ነው ምርጫው። የትኛውንም ክለብ አልመረጠም። እሱንም ለቀጣዩ ዓመት ወደ አንፊልድ ለመዘዋወር ነው ይሄን ዓመት በፒኤስጂ ለመቆየት የሚመርጠው። ይሄ እንዳይሆን ደግሞ ፒኤስጂ ከሊቨርፑል ጋር ለመስማማት እየሰራ እንደሆነ ደግሞ በግልጽ ምሽት ላይ እየተረጋገጠ መጣ። ስለዚህ ዝውውሩ ሃይጃክ አይደረግም። ባይሆን የዋጋ ስምምነቱ በጣም በእጅጉ ይጠበቃል አሁን ላይ። ነገር ግን የኢብራሂም ምቤሞ ጉዳይ ግን ቀደም ብሎ መስመር ይዞ ሂደቱን ለማጠናቀቅ ሁሉም ፈጣን የሆኑ ክንውኖች ተጀምረዋል። የሚቤሞ ጉዳይን ከዚህ በፊትም ባለፈው የስራ ቀናት እንደጠቆምናችሁ ከሆነ ይሄ ተጫዋች ምናልባት ከባርኮላ ቀድሞ አንፊልድ ለመድረስ ከባርኮላ የበለጠ አንፊልድ የመድረስ ቻንሱ በጊዜ ከፍተኛ ነው። ግን ክለቡ ሁለቱንም ተጫዋቾች በተመሳሳይ ወቅት 1 ሳምንት የዝውውር መስኮቱን ሊዘጋ 1 ሳምንት ከመቅረቱ በፊት ለማከናወን ነው የክለቡ ፕላን። ስለዚህ በዚህ መሰረት እንግዲህ ይሄ ሳምንት ለሊቨርፑል እጅጉን ወሳኝና በቀጣይ 48 ሰዓታት ውስጥ ይህን ዝውውር ለማጠናቀቅ ክለቡ እንግዲህ በርትቶ እየሰራ እንደሆነ ታውቋል። እስቲ ቀጣይ የሚወጡ መረጃዎችን ተመልክተን ወደ እናንተ ይዘን የምንመጣ ነው የሚሆነው። አሁን ላይ ባለው መረጃ መሰረት ከሆነ ግን ሊቨርፑልና ፒኤስጂ ለስምምነት እየተቃረቡ መምጣታቸው የዛሬ ሊቨርፑል ኦፈር ወይም የነገው በቀጥታ ከፓሪስ ሴን ጀርሜን ተቀባይነት እንደሚያገኝ እየተጠበቀ ነው የሚገኘው። ስለዚህ ይህ ዝውውር ሊጠናቀቅ በጣም መቃረቡን እየተረጋገጠ መጥቷል። ሁሉም መረጃ ግን የሚወጣው ከእንግሊዝ ሳይሆን ከወደ ፈረንሳይ ነው እየተረጋገጠ የመጣው። ስለዚህ የሚቤና የባርኮላ ጉዳይ ከዚህ ሳምንት የሚያልፍ አይመስልም። በአጠቃላይ እስቲ በቀጣይ 24 ሰዓታት የምንመለከት ነው የሚሆነው። እናንተ ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል እንግዲህ በብሩኖ ፈርናንዴዝ ዙሪያ እና ማንቸስተር ዩናይትድን የተመለከተውን የዝውውር መረጃ ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።